ማንቸስተር ዩናይትድ በ34ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ከብሬንትፎርድ ጋር በሜዳው በኦልድ ትራፎርድ ጨዋታውን አድርጎ 2-1 በሆነ ውጤት ማሸነፍ ችሏል። ከዚህ ጨዋታ ጀርባ ያሉት ነገሮች ምንድናቸው? ወይም ደግሞ በዚህ ጨዋታ በጥልቀት ልንረዳው የሚገባው ነገር ምንድነው? ብዙ መወያያ ርዕሶችን ያሳለፈ ጨዋታ ነው ብዬ አስባለሁ። ማንቸስተር ዩናይትድም ወደ ቻምፒየንስ ሊግ ለማለፍ አንድ ጨዋታ ብቻ ማሸነፍ ይጠበቅበታል። ማለት ሁለት ተጨማሪ ነጥቦችን ማግኘት የሚችል ከሆነ ወደ ቻምፒየንስ ሊግ የሚያደርገውን ጉዞ በቃ መግባቱን ያረጋግጣል ማለት ነውና ከብራይተን ጋር ያላቸው የነጥብ ልዩነት ነው። አሁን የነጥብ ልዩነታቸው 11 የነጥብ ልዩነት ነው ያለውና 2 ነጥብ ማንቸስተር ዩናይትድ የሚያገኝ ከሆነ በዚሁ ሬት ቀጥሎ ደግሞ ከዚህ በኋላ ባለው ላይ ኦልሞስት በቃ ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ መግባቱን ያረጋግጣል። ስለ ቀጣይ ዘመን ብቻ ማሰብ ይጀምራል። የሆኑ አክቲቪቲ የሚደረጉ ዲሎች ይኖራሉ። ብቻ ስለነዛ ነገሮች ማሰብ ይጀምራል ማለት ነውና ስለዚህ ጨዋታ መነሳት ያለባቸው ብዙ ፖይንቶች አሉ። ለምሳሌ ጨዋታው የሄደበት መንገድ ምን ይመስል ነበር? ማንቸስተር ዩናይትድ ጎል እስካስቆጠረበት ደቂቃ ድረስ ምን አይነት እንቅስቃሴዎችን ነበር ሲያደርግ የነበረው? ጎሉ ከተቆጠረስ በኋላ ምን አይነት ነገሮች ነበር የነበሩት? ሁለተኛው አጋማሽ ላይ ምንድነው የተቀየረው ነገር የሚለው ነገር አለ። ከዛ በኋላ የቤንጃሚን ሼሽኮ አጨራረስ ከብሩኖ ፈርናንዴዝ አሲስት ጋር 19ኛ አሲስቱን ማስመዝገብ የቻለው ብሩኖ ፈርናንዴዝ ስለ አሲስቱ እንደዚሁም ደግሞ ስለ ጎሉ አጠቃላይ ነገር ለማንሳት እንሞክራለን። ኮቢ ሜኑ እንደዚሁ በዚህ ጨዋታ ላይ ሌላ አስደናቂ ፐርፎርማንስ ያሳየበት አጋጣሚ ነው ያለው። በተለያዩ መመዘኛዎች ብንመለከተው በተለያዩ ሜትሪኮች ሜኑ የተሻለ ተጫዋች ሆኖ ወይ ደግሞ ጥሩ የሚባል ተጫዋች ሆኖ ያሳለፈበትን መንገድ ተመልክተናል። ያው በመጨረሻም ደግሞ መጥፎ የሚባል ዜና ያው ጉዳቱ ምን ያህል እንደሚሆን ባይታወቅም ግን ሉክ ሾው በ73ኛው ደቂቃ ላይ በጉዳት ምክንያት ተቀይሮ ሊወጣ ችሏል። ያው እንደሚታወቀው ሉክ ሾው ጉዳት ትንሽ የሚጸናበት አይነት ተጫዋች ስለሆነ እንደ መጥፎ ዜና ይወሰዳል። ግን ምን ያህል ይሁን አይሁን የሚለው ነገር ግን የታወቀ ነገር የለም። ታዲያ ስለነዚህ ጉዳዮች አጠቃላይ ስለ ጨዋታው ፖስት ማች የምንሰራ ይሆናል። ከእናንተ የሚጠበቀው እስከ ፕሮግራሙ መጨረሻ ድረስ አብራችሁ መቆየት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አዲስ ካልሆናችሁና ኦልሬዲ ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። አብራችሁን ቆዩ። ማንቸስተር ዩናይትድ እጅግ በጣም ወሳኝ በሚባለው መርሃ ግብር 34ኛ ሳምንት የእንግሊዝ ፕሪሚየር ሊግ እንግዲህ ብሬንትፎርድን በማሸነፍ ወደ ቻምፒየንስ ሊግ የሚያደርገውን ጉዞ ኦልሞስት ወደ ማረጋገጡ የደረሰበትን መንገድ ተመልክተናል። ከዚህ በፊት በነበሩት ጨዋታዎች ላይ ብዙ ነገሮችን ተመልክተን ነበረ። እነዛን ነገሮች ደግሞ የሚጠቀልል አይነት የመጨረሻ ፋይናል 2 ጨዋታዎች ናቸው ተብሎ ነው የሚወሰደው። ይሄኛው የብሬንትፎርዱ ጨዋታና ቀጣይ ደግሞ ከሊቨርፑል ጋር የሚያደርጉት ጨዋታ። ይሄኛውን ጨዋታ ማንቸስተር ዩናይትድ አሸንፏል። ምናልባት ማይክል ካሪክ ስለ ቻምፒየንስ ሊግ በሚጠየቅበት ሰዓት ላይ አሪፍ ነገር ነው፣ ግን ደግሞ ዛት ማች ኦቨር ሴሌብሬት ማድረግ የለብንም ወይ ደግሞ በጣም ኦቨር ሴሌብሬት የምናደርገው ነገር አይደለም ብሎ ተናግሮ ነበር። ምናልባት ይሄኛው ጨዋታ ወይ ደግሞ ይሄ ሲዝን ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ ማለፉ ከፋይናንስ አንጻር ከተለያዩ ነገሮች አንጻር ትልቅ ጥቅም እንደሚሰጠው ይታወቃል። ግን ደግሞ መረሳት የሌለበት ነገር ግን ምንድነው? ማንቸስተር ዩናይትድ ትልቅ ክለብ መሆኑን ነው። እንደዚህ አይነት ነገሮችን ደግሞ እንደዚህ አይነት ደግሞ ወይም ደግሞ የተረሱ የሚመስሉ ነገሮችን የማንቸስተር ዩናይትድ የቀድሞ ተጫዋቾች ናቸው ያለውን ስታንዳርድ መልሰው የሚያስታውሱት። ምናልባት በእርግጠኝነት አብዛኛው ሰው ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ ማለፉ በጣም ትልቅ ነገር እንደሆነ እየተነገረ ነው የሚገኘው። ኦፍኮርስ ትልቅ ነገር ነው። አሁን ካለው ነገር አንጻር ስንመለከተው ትልቅ ነገር ነው። ግን ደግሞ ማንቸስተር ዩናይትድ የሆነ ወደማያውቅበት ቦታ አይደለም ማርለል ሄድ እያለ ያለው ወይ ደግሞ ወደ ትልቅ ቡድን ለመሆን አይደለም እየሞከረ ያለው። ጀስት በፊት የነበረበት ትልቅነት አለ፣ ወደዛ ትልቅነት ለመመለስ ነው እየሞከረ ያለው። ስለዚህ ኦቨር ሴሌብሬት ማድረግ አያስፈልግም ብሎ ካሪክ በጥሩ ሁኔታ ገልጾታል ብዬ አስባለሁ። በአጠቃላይ ግን በጣም አስደናቂ ውጤት ማንቸስተር ዩናይትድ በደንብ ሴሌብሬት ሊያደርጉት የሚገባ ሪዛልት ነው ብዬ አስባለሁ። ግን ኦቨር ሴሌብሬት የሚባለው ነገር ግን እውነት ነው፣ በዛ ደረጃ ኦቨር ሴሌብሬት መደረግ የለበትም ተብሎ ነው የሚታሰበው። ታዲያ ጨዋታው እንዴት ነበር ሂደቱ የሚለውን ነገር ስንመለከት በመጀመሪያዎቹ ደቂቃዎች ማንቸስተር ዩናይትድ በሙሉ አቅማቸው ነበር ሲያጠቁ የነበረው። ፉል ጋስ በሚባለው ልክ ነበር ወደፊት ተጭነው ለመጫወት ሲሞክሩ የነበረው። ብሬንትፎርዶችን ሲያስጨንቋቸው ነበር። ኬሌሄርን በተደጋጋሚ ነበረ ሲፈትሹት የነበረው። በቃ በጣም ሲያስጨንቁ የነበረበትን የመጀመሪያዎቹን ደቂቃዎች ነበር የተመለከትነውና በመጀመሪያዎቹ ደቂቃዎች ብሩኖ ፈርናንዴዝ የሚያቀብላቸው ኳሶች ነበሩ፣ ለአማር የሚሰጣቸው ኳሶች ነበሩ፣ ለቤንጃሚን ሼሽኮ፣ ለብራያን ምቡሞ የሚያቀብላቸው በጣም ከባባድ የሚባሉ ኳሶች ነበሩ። ከዛ በኋላ እነዛ ኳሶች ግን ኢፌክቲቭ ነበሩ ማለት ግን ይከብዳል። ማለት ብሩኖ ፈርናንዴዝ ከኋላ ቻንስ ክሬት ያደርጋል። ከዛ ከፊት ለፊት ደግሞ አማድ ዲያሎ ሙሉ በሙሉ የተገኘውን ቻንስ
ወደ ፍሬያማ ነገር ወይ ደግሞ ወደ የሆነ ጥሩ ነገር ይቀይሩታል ማለት ግን አልነበረም። ብዙ ላክ የሚያደርጉት ነገር እንደነበረ በግልጽ ተመልክተናል እና በተደጋጋሚ ኳሶችን ሚስ ያደርጉ ነበረ። እንደ ልብ ኳስ እየደረሳቸው ነበር ግን እያስቆጠሩ አልነበረም፣ ወይ ደግሞ ጫና እየፈጠሩ አልነበረም። ግን ጥሩነቱ ግን ምንድነው? ኮርናዎች እየተገኙ ነበር። ኮርና ማለት ደግሞ ማንቸስተር ዩናይትድ በዚህ ዓመት ያሻሻለው ነገር በተደጋጋሚ ጎሎችን እያገኘ ያለበት መንገድ ነው። ኮርና ማለት ከተለያዩ የኮርና ኳሶች ማንቸስተር ዩናይትድ ጎሎችን እያገኘ ይገኛልና ክሮስ ሲደረግ እንዲሁም መጀመሪያ ላይ ጎሉ ከመቆጠሩ በፊት ሃሪ ማጓየር በሄዲንግ የሞከረው ኳስ ለትንሽ ሊቆጠር ተቃርቦ ነበር እና ኬሌሄር ነው በቃ ከመስመር ላይ ኦልሞስት በጎል ላይን ቴክኖሎጂ ነው እንዲሁም እኮ መቆጠር አለመቆጠሩ ራሱ ቼክ የተደረገውና አልተቆጠረም ብሎ ሰዓት ሲያሳይ የነበረው ዳኛው በጎል ላይን ቴክኖሎጂ ነውና ሊገባ ከጫፍ የደረሰ ኳስ ነበር። ከዛ በኋላ መልሶ ያው ኳስ ሪጌን ተደረገ ምናምን ትንሽ እንቅስቃሴዎች ነበሩ። ከዛ በኋላ መልሶ ሌላ ኮርና ተገኘ። ያ ኮርና ክሮስ በሚደረግበት ሰዓት ላይ ድጋሚ ሃሪ ማጓየር ያንን ኮርና ገጨው። ከዛ በሚገጨው ሰዓት ግን በዚህ ሰዓት ላይ ወደ ጎል ውስጥ አልነበረም። ሄዲንግ ገጭቶ የነበረው ወደ ጥግ በኩል ነበረ። ልማደኛው ካሴሚሮ እንግዲህ ጎሉን አስቆጥሯል። የካሴሚሮ የሴት ፒስ ብቃት ለብቻው ሊወራ የሚገባው ነገር ነው ብዬ አስባለሁ። ምክንያቱም በቃ በተደጋጋሚ አየር ላይ ኳሶች ላይ ጎሎችን ሲያስቆጥር እንመለከተዋለን። በተለይ ማንቸስተር ዩናይትድ ቤት ከመጣበት ጊዜ ጀምሮ እንደዚህ አየር ላይ ኳሶችን በተደጋጋሚ ነው የሚያስቆጥረው። በቃ ቀለል እያደረገ ነው የሚያስቆጥረው። ሄዲንግ አያልፈውም ማለት ይቻላል። ከዛ ማንቸስተር ዩናይትድ በዛ መልኩ መሪነቱን ማግኘት ቻለ። ብሬንትፎርድን ያስጨነቁበትን ይሄ ምድረው ውጤቱን ፍሬውን አዩት ማለት ነው። ምክንያቱም ሁሉም ቲም ለምሳሌ ሲጫወታ ሁለት ክለቦች በሚጋጠሙበት ሰዓት ላይ ሁለቱም ክለቦች በጨዋታው ላይ የራሳቸው ሞመንት ይኖራቸዋል። ይሄ ጋራንቲድ። ክለብ ኤክስ የራሱ ሞመንት ይኖረዋል፣ ክለብ ዋይ የራሱ ሞመንት ይኖረዋል። ታዲያ ትልቁ ነገር ምንድነው መሰላችሁ? ክለብ ኤክስ ሞመንቱ ሲሆን ክለብ ኤክስ ማስቆጠር መቻል አለበት። እሱ ለሱ ትልቁ ጥበብ ነው። ዋይ ደግሞ እንዳይቆጠር ማድረግ መቻል አለበት። ይሄ ደግሞ በተቃራኒው የሚሰራ ነገር ነውና ዩናይትዶች ሞመንታቸውን ተጠቀሙት። ከዛ በኋላ ግን መልሶ የብሬንትፎርድ ሞመንት ሆነ። ምክንያቱም ጎል ከተቆጠረ በኋላ ወዲያው የተቆጠረበት ክለብ ሪያክት ያደርጋልና ሪያክት በሚያደርግበት ሰዓት ላይ አብሮ ከዛ ሪያክት ከሚያደርገው ቡድን ጋር ከተቆጠረበት ቡድን ጋር አብሮ ማበድ ሳይሆን ቆም ብሎ ነገሮችን ተረጋግቶ ማሳለፍ ነው የሚያስፈልገው። ታዲያ ማንቸስተር ዩናይትድ ያደረገው ነገር ያንን ነው። ከብሬንትፎርድ የሚመጣውን ጥቃት አብዞርብ ሲያደርጉ ነበረ፣ ሲቆጣጠሩ ነበረ። እንዳይቆጠር ሲያደርጉ የነበረበት መንገድ ፍሬ አፍርቶ ሳይቆጠር ቀረ ማለት ነው። ሶ የብሬንትፎርዶችን አታክ በደንብ አድርገው ለመከላከል ችለው ነበር። በዚህ ሰዓት ግን ማለት ብሬንትፎርዶች እንዴት አላስቆጠሩም ለሚለው ነገር መልስ የሚሰጡት በተለይ በዋነኛነት ሁለት ተጫዋቾች ናቸው። በመከላከል ቦታውና በተከላካይ ቦታው ላይ ሴኔ ላመንስ እና አይደን ሄቨን ናቸው። ምናልባት አይደን ሄቨን በኦልሞስት ሁለት ያክል ኳሶችን ወደ ሴኔ ላመንስ ላይ ሞክሮበት ነበር። ማለት ቀጥታ ወደሱ ኳስ አስጥላለሁ ብሎ ወደሱ ሞክሮበት ነበር ኦን ታርጌት። ሴኔ ላመንስ ነው ከዛ በኋላ ኳሱን ሴቭ ማድረግ የቻለው። ግን መርሳት የሌለበት ነገር ሄቨን ወደ ሴኔ ላመንስ የሞከረው ኳስ ማለት ተሳስቶ የሞከረው ኳስ ምናልባት የተቃራኒ ቡድን አጥቂ ቢሆን ኖሮ ያንን ኳስ አግኝቶት የነበረው ያለምንም ጥርጥር ከዚህ ወርስት በሆነ መንገድ ላይክ ሊለውጦ ይችላል ኳሱን። ስለዚህ ቀድሞ ያን ነገር ማድረጉ አንደኛ ከሹት አንጻር ምናምን ነገር ይሄ ጥሩ አድርጎ አክሽፎታል ማለት ይቻላል። ሴኔ ላመንስ ግን ንቃቱን በዚህ አጋጣሚ ማድነቅ ይገባናል ብዬ አስባለሁ። ምክንያቱም እያንዳንዱ ኳስ በቃ እሱ ንቆ ነው። የራሱ ተጫዋች መጥተው ያንን ኳስ ተቃራኒ ተጫዋች መጥተው ግድ የለውም። ጀስት ኳሷ ግን ከተንቀሳቀሰች ኳሷ ምታልፍ አይነት ነገር ከመሰለው ሁልጊዜም ቢሆን ራሱን ያዘጋጃል። ሁልጊዜም ቢሆን የሚሞክሩትን ኳሶች በደንብ አድርጎ ማክሸፍ ይችላል ወይ ደግሞ ማብከን ይችላል። ይሄ ፋክት ነው እና በዚህ ጨዋታ ላይ ጎል እንዳይቆጠር በዛ የብሬንትፎርዶች ሞመንት ላይ ጎል እንዳይቆጠር ካደረጉት ሪዝኖች መካከል ይሄ የበረኛውና የተከላካዩ አቅም ያው መደነቅ አለበት ብዬ አስባለሁ። ከዛ ሁለተኛው አጋማሽ ላይ አክቹሊ ሁለተኛው አጋማሽ ሳይሆን ከሁለተኛው ጎል በኋላ ኦልሞስት ዩናይትድ ኢንፎርሜሽን ለውጥ አድርጎ ነበር፣ ወደ ባክስሪ ተመልሶ ነበር። በተለይ ሁለተኛው አጋማሽ ላይ አማድ ዲያሎ ጥሩ አልነበረም ሲንቀሳቀስ የነበረው በመጀመሪያው አጋማሽ። ሁለተኛው አጋማሽ ላይ ተቀይሮ ወጣ። ከዛ በኋላ ኑሴር ማዝራዊ ነበር በሱ ቦታ ተቀይሮ የገባው የነበረውና ዩናይትድ ወደ ባክስሪ ተለወጠ። ለምንድን ነው ያ የብሬንትፎርድ ሞመንት ያልኳችሁ የአታኪንግ ሞመንት ያልኳችሁ ተለጠጠና ኦልሞስት ወደ ዶሚኔት ወደ ማድረግ ተቀየረ። ዶሚኔት ወደ ማድረግ ሲቀየር ታዲያ ኮንትሮሉን አጣው። ማንቸስተር ዩናይትድ መሀል ላይ ያለውን ኮንትሮል ሲያጣ ምን አደረገ? ማይክል ካሪክ ተጫዋቾችን ቀየረ። ተጫዋቾችን ሲቀይር ወደ ባክስሪ ተመለሰ ማለት ነው። ማለት ወደ ባክስሪ ተመለሰና
በባክስሪ መጫወት ጀመረ። በተሻለ መንገድ ሁለተኛው አጋማሽ ላይ የተሻሉ ኮንትሮሎችን በማንቸስተር ዩናይትድ በኩል ተመልክተን ነበር። ስቲል ብዙ ላክ የሚያደርጉት ነገር ቢኖርም ግን የተሻሉ ነገሮችን አይተን ነበረ። ከዛ በኋላ ጎል ተቆጠረበት 87ኛው ደቂቃ ላይ ነበረ። ያው ባለቀ ሰዓት ነበር የተቆጠረው። ብዙም የሚያጋጉምበት ቻንስም አልነበረም እና ጨዋታው በዛው ሊጠናቀቅ ችሏል። ማንቸስተር ዩናይትድ እንዳልኳችሁ ከብራይተን ወደ 11 ነጥብ ልዩነቱን ከፍ አድርጎታል። የሳምንቱ መጨረሻ ላይ ከሊቨርፑል ጋር ወሳኝ የሚባለውን ጨዋታ ያደርጋል። በዛ ጨዋታ ላይ ማሸነፍ የሚችል ከሆነ ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ ማለፉን ያረጋግጣል። ለዛውም በደመኛው ቡድን በሊቨርፑል ላይ እና ይሄን ነገር የሚያደርግበት እድል አለ ማለት። ሌላኛው ደግሞ በዚህ ጨዋታ ላይ የታዘብነው ነገር ሁለተኛው ጎል ሲቆጠር ቤንጃሚን ሼሽኮ ነበር ያስቆጠረው። ብሩኖ ደግሞ 19ኛ አሲስቱን ነበር ለቤንጃሚን ሼሽኮ ሰጥቶት የነበረውና ሬኒ ሜሊንስቴን እንደተናገረው ቤንጃሚን ሼሽኮ ከቀን ከዕለት ዕለት እየተሻሻለ የመጣ ተጫዋች ነው እና ይሄ ደግሞ ለሱ በጣም አሪፍ ነገር ነው። አሁን 10 ጎል ላይ ደርሷል። 10 ጎሎችን ማስቆጠር ችሏል። የሚገርማችሁ ነገር ታዲያ 10ሩም ጎል ሲቆጠር ምንም አይነት ፔናልቲ እዚህ ጎል ውስጥ አልተካተተም። ማለት 10 ይሄ ኮፕን ፕሌይ የተገኙ ኳሶች ናቸው እንጂ ከፔናልቲ የተገኙ ኳሶች እዚህ ውስጥ አልተካተቱበትም ማለት ነውና የቤንጃሚን ሼሽኮ አቅም በዚህ አጋጣሚ በጣም ሊደነቅ ይገባል ብዬ አስባለሁ። ከምንም በላይ ግን ከብሩኖ ፈርናንዴዝ ጋር የነበራቸው ጥምረት አስደናቂ ነበር። ከጨዋታው በኋላ ቤንጃሚን ሼሽኮ እንደተናገረው ከብሩኖ ፈርናንዴዝ ጋር ትሬኒንግ ላይ በተደጋጋሚ ነው ምን ሰራው ይሄን ነገርና ነገሮችን ኢዚ የሚያደርግልን በተደጋጋሚ ልምምድ ቦታ ላይ ይሄንን ነገር ፓተርኑን መደጋገማችን ነው መስራታችን ነው ብሎ ተናግሮ ነበርና ልክ ጎሉን ሲያስቆጥር ቤንጃሚን ሼሽኮ ልክ ጎሉን ሲያስቆጥር ጎሉ ምን ማለት እንደሆነ ይታወቃል። ለሱ ለማንቸስተር ዩናይትድም አጠቃላይ እንዳልኳችሁ 10ኛ ጎሉን ነው ያገኘውና ብዙ ጊዜ አጥቂዎች የሚመዘኑት ከ10 በላይ ጎል ማስቆጠር ይችላሉ በፕሪሚየር ሊግ ብቻ የሊግ ጨዋታ ላይ ከ10 በላይ ጎል ማስቆጠር ይችላሉ የሚለው ነገር እነዛን ተጫዋቾች ሬት እንድናረጋቸው ያደርጋልና 10ኛ ጎሉ ላይ ደርሶ ለራሱ አልነበረም ሴሌብሬት ያደረገው። ወዲያው ዞሮ ወደ ብሩኖ ፈርናንዴዝ ሄዶ ለብሩኖ ፈርናንዴዝ ነበር ሴሌብሬት ያደርግለት ነበር። ልዩነት አለው አይደል? ምክንያቱም ቤንጃሚን ሼሽኮ ጎል ሲያስቆጥር ምንድነው የሚያደርገው? ጎሉን አስቆጠረ ሮጥ ይልና ይዘላል አይደል? ያ ምንድነው ሼሽኮ ጃምፕ የሚባለው አለና ይዘላል። በዛ መንገድ ነው ሴሌብሬት የሚያደርገው። አሁን ግን ዞሮ ወደ ብሩኖ ፈርናንዴዝ ነበር ሄዶ። ከዛ ከብሩኖ ጋር ሴሌብሬት ካደረጉ በኋላ ብሩኖ መልሶ ደግሞ የእሱ የታወቀችውን አይኮኒክ ሴሌብሬሽኑን ደግሞ እንዲያሳይ ሴሌብሬት እንዲያደርግ ገፋ ነገር አድርጎት ወደ ክራውዱ ሴሌብሬት እንዲያደርግ ነግሮት ነበር እና በሁለቱ መካከል ያለው ጥምረት በጣም ደስ የሚል መሆኑን በዚህ አጋጣሚ ያላቸውን ፐርሰናል ሪሌሽንም ጥሩ እንደሆነ መመልከት እንችላለን። ታዲያ ቤንጃሚን ሼሽኮ በሁሉም ነው ጎል እያስቆጠረ ያለው። ሄደር በጭንቅላት የተቆጠሩ ጎሎች አሉት፣ በዊከር ፉት የተቆጠሩ ጎሎች አሉት፣ ከካውንተር አታክ የመጡ ጎሎች አሉት፣ ከሴት ፒስ ቀጥታ የመጡ ጎሎች አሉ። ከምንም በላይ ደግሞ የጎሎቹ ወሳኝነት በጣም ያስደንቃሉ። በተለይ ያለፉት 6 ጨዋታዎች ወይ ደግሞ ያለፉትን 6 ጎሎች ከተመለከትን ለማንቸስተር ዩናይትድ ያስቆጠራቸው ጎሎች በጣም ወሳኝ የሚባሉ ናቸው። ለምሳሌ በዚህ ጨዋታ ላይ ብሬንትፎርድን ማንቸስተር ዩናይትድ ያሸነፈው በሱ ጎል ነው። ከአስቶን ቪላ ጋር 3 ነጥቡን ያረጋገጠች ጎል አስቆጠረ። ከክሪስታል ፓላስ ጋር ማሸነፊያውን ያረጋገጠች ጎል አስቆጠረ። ከፉላም ጋር ዊነር የሆነ ጎል አስቆጠረ። ከዌስትሃም ጋር ማንቸስተር ዩናይትድ እንዳይሸነፍ አድርጎ አቻ አደረገው። ከኤቨርተን ጋር ማሸነፊያና ብቸኛዋን ጎል አስቆጠረና ወሳኝ የሚባሉ ጎሎችን ማስቆጠር የሚችል ተጫዋች መሆኑም ይሄ ልጅ ለየት ያደርገዋል ተብሎ ይታሰባል። ከዛ ውጪ በዚህ ጨዋታ ላይ ካሴሚሮና ሜኑን ደግሞ ሳናደንቅ ማለፍ ያለብን አይመስለኝም። ካሴሚሮን ቅድም አንስቼላችኋለሁ። አየር ላይ ኳሱ ግራውንድ ዌሎቹ በጣም የሚያስደንቁ ናቸው። በነገራችን ላይ ሪከርድም አስመዝግቧል። 11 ያክል ታክሎችን በዚህ ጨዋታ ላይ ወርዷልና ባለፉት ቆይታዎቹ በአውሮፓ ከሁሉም ክለቦች ጋር ከፍተኛ ታክል ያስመዘገበው 12 ታክል ነው። እሱም ማድሪድ በነበረበት ሰዓት ላይ ከሪያል ሶሲዳድ ጋር ነበር። ከዛ በኋላ ግን በዚህ ጨዋታ ላይ ነው 11 ታክሎችን መውረድ የቻለው። ከዛ ውጪ ሜኑም ደግሞ አስደናቂ ነበር። ምናልባት ካሪክ እንዳለው ምርጡ ሜኑ ያየሁት ከቼልሲው ጨዋታ ጋር ነበር ነው በቼልሲው ጨዋታ ላይ ነበር ብሎ ምስክርነት ሰጥቶ ነበር። በዚህም ጨዋታ ላይ ያየነው ሜኑ ያው የቼልሲው ሜኑ ነበር የተመለከተው። ምክንያቱም ፓስ ኬሪ አድርጎ የሚሄድበት ድፍረቱ፣ ችሎታው፣ ፍጥነቱ፣ ኮንትሮሉ ኤቭሪቲንግ በጣም የሚያስደንቅ ነበር። ከዛ ደግሞ ያንን ደግሞ ኬሪ ያደረገ ይዞት ሄደውን ኳስ ደግሞ ፓስ ሲያደርግ ቀጥታ ወደፊት ነው ፓስ የሚያደርገው። ይሄ ባክ ፓስ አይደለም ወይ ደግሞ ዲያጎናል አይደለም፣ ፊት ለፊት በቃ ለማጥቃት ይሄ ፎከስ ያደረገ ወይ ደግሞ ሴንተር ያደረገ ኳስ ነው ወደፊት ለፊት የሚሄደው። ከምንም በላይ ደግሞ የዲፌንሲቭ አክሽኑ ደግሞ እየተሻሻለ መጥቶ ኦልሞስት ፒኩ ላይ እየደረሰ ያለበት መንገድ ነው እያየ የምንገኘው። ለዛውም ማንቸስተር ዩናይትድ በጣም
በሚፈልገው ሰዓት ላይ ለማንቸስተር ዩናይትድ ወሳኝ የሆነ ጨዋታ እንደሆነ ይታወቃል። ወሳኝ የሆነ ሞመንት ነው፣ ወሳኝ የሆነ ጊዜ እንደሆነ ይታወቃል። በዚህ ሰዓት ላይ እነዚህ አይነት ዲስፕሌዎችን ማሳየት ማለት ቀላል የሚባል ነገር አይደለም። ባለፈው ከቼልሲ ጋር ከጉዳት መልስ ነበር የተጫወተው። አሁን ደግሞ ሌላኛው ባክ ቱ ባክ የሚገርም ፐርፎርማንስ ያሳየበትን መንገድ ነው የተመለከትነውና ምናልባት ኮቢ ሜኑ በቀጣይ ዓመት ለማንቸስተር ዩናይትድ ፊርማው እንደሚያኖርና ማለት ማራዘሚያ ማለት ነው የተሻሻለ ኮንትራት አሁን ያለው ደሞዙም ትንሽ ስለሆነና መቆየቱን የሚያረጋግጥ አይነት ፐርፎርማንስ ነው እያሳየ ያለው። ለእንግሊዝ ብሔራዊ ቡድንም መግባቱ የማያጠራጥር ነገር ብቻ ከጎኑ እንደ ካሴሚሮ አይነት ተጫዋች ይኖር እንጂ ኮቢ ሜኑ በምቾት በቃ ደስ ብሎት የሚጫወት ተጫዋች እንደሆነ በዚህም ጨዋታ ላይ ተመልክተናል ብዬ አስባለሁ። ታዲያ ከዚህ ጨዋታ ብዙ ጥሩ ነገሮችን ወስደናል። መጥፎ ነገሩ ግን ምንድነው? ሉክ ሾው ተጎድቷል። ሉክ ሾው ለምን ያህል ጊዜ ከሜዳ ይርቃል የሚለውን ነገር ኤግዛክትሊ አናቅም፣ ግን ደግሞ በጉዳት ምክንያት ግን ተቀይሮ ሊወጣ ችሏል 73ኛው ደቂቃ ላይ። ለሉክ ሾውም ሆነ ለማንቸስተር ዩናይትድ ይሄ ጥሩ ዜና አይደለም። ምክንያቱም ሉክ ሾው በማንቸስተር ዩናይትድ ቤት 34ቱንም የዚህ ዓመት የፕሪሚየር ሊግ ጨዋታ መጫወት የቻለ ተጫዋች ነውና አሁን 4 ጨዋታ ነው የቀረው። ቀጣይ 4 ጨዋታዎች ላይ ይደርሳል አይደርስም የሚለው ነገር አጠራጣሪ ነው። ያው ቀለል ያለ ጉዳት ይመስላል፣ ብዙ የተወሳሰበ ነገር አይደለም። ግን ደግሞ ሉክ ሾው ጉዳት ሲኖርበት ብዙ ጊዜ ትንሽ ችግር አለና ከዛ አንፃር የሚያሰጋ አይነት ፐርፎርማንስ የሚያሰጋ አይነት ኢንሲደንት ይመስላል። ከዛ ውጭ ግን ያው ሉክ ሾው የነበረው እንቅስቃሴ አጠቃላይ እንቅስቃሴው አሪፍ የሚባል ነው። ጉዳቱ ምን ያህል ይቆያል የሚለውን ነገር ቀስ እያልን ነው የምንመለከተው። ግን በጉዳት ምክንያት ግን ተቀይሮ ሊወጣ ተገዷል ማለት ነው። የእናንተ ሀሳብ ምንድን ነው? ስለዚህ ጨዋታ የታዘባችሁት ነገር ምንድን ነው? ማን ኦፍ ዘ ማች ካሴሚሮ ተብሏል። ስለ ካሴሚሮ ያላችሁ ሀሳብ ምንድን ነው? ስለ ብሩኖ ፈርናንዴዝ ስለ 19ኛ አሲስቱ ምን ትላላችሁ? አጠቃላይ ስለ ኮቢ ሜኑ ስለ ጨዋታው የተሰማችሁ ነገር ምንድን ነው የሚለውን ነገር በኮሜንት ላይ እንድታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።